ቀጣዩ የኢቢኤስ ቲቪ ቤተሰብ ጨዋታ ፕሮግራም አቅራቢ ማን ይሆን? ሸዋፈራው ደሳለኝ፣ እንዳልክ ዘነበ፣ ምናለ ያረጋል ወይስ ኮሜዲያን ያሲኖ? ኢቢኤስስ በዚህ ጉዳይ ምን አለ? የትዳር አፈላላጊ ማስታወቂያ አይታ ሚስት ለመሆን ደቡብ አፍሪካ ድረስ ተመርጣ ሄደችው ኢትዮጵያዊት ኤችአይቪ ኤድስ ቢገኝባትም ባሏ ያደረገላት ነገር የዓለምን ሕዝብ በሙሉ አነጋግሯል። የቲክቶኩን ማህበረሰብ ያጨናነቀው የጥንዶቹ ጉዳይና የአካውንቶች መዘጋት፣ እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናል ቤተሰቦች፣ የዛሬው 3000 ብር የሚያሸልመው ጥያቄ ደግሞ እናንተ ቀጣይ የኢቢኤስ ቴሌቪዥኑን የቤተሰብ ጨዋታ እንዲመራ የምትፈልጉትን ሰው ኮሜንት አድርጉ። ዛሬ የምንነጋገርበት አንዱ ጉዳይም እሱ ነው። አንድ ሰው ራንደምሊ መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬ እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ቀጣዩን የኢቢኤስ ቴሌቪዥኑን ቤተሰብ ጨዋታ ፕሮግራም አቅራቢን በሚመለከት በጣም አነጋጋሪ የሆነችውን ኢትዮጵያዊት ሴትና የደቡብ አፍሪካውን ባለሀብት ያደረገላትን ውለታ በሚመለከት ዛሬ በሰፊው የምናወራ ነው የሚሆነው። ሌላው ደግሞ ሰሞኑን ቲክቶኩን ያስጨነቀውን ጉዳይ፣ ብዙዎች መነጋገሪያ ያደረጉትን ጉዳይ፣ ማለትም ቲክታክ ላይ ያሉትን ወጣቶች ህይወታቸውን እንደ ቁማር እየተጫወቱ ያሉ ሰዎችን ጉዳይ፣ እናም ደግሞ በመካከላቸው በተፈጠረ ነገር ምክንያት አካውንታቸው በተደጋጋሚ የተዘጋባቸው ያሉ ቲክታከሮችን በሚመለከት የምናገረው ነገር አለ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። በቅርቡ 500,000 ሰብስክራይበር እንደርሳለን። እናም እንደተለመደ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ትንሽ ቆይቼ ስለመጣው ቪዲዮ ለብዙ ሰው እንዲደርስ የእናንተ ላይክ ያስፈልገኛል። በደንብ ላይክ አድርጋችሁ ጀምሩ። ቢያንስ 10,000 ላይክ። ይህ ዳሎል ኢንተርቴንመንት ነው። ዛሬ የምናስቀድመው ጉዳይ እንግዲህ መላው ዓለምን ጉድ ያስባለ አንዲት ኢትዮጵያዊት ሴት ታሪክ ነው። የዚህ ሴት ታሪክ በጣም እኔም አስገርሞኛል። ኢዮሃ ሚዲያ ላይ ሰሞኑን የተለቀቀ አንድ ፕሮግራም አይቼ ነው ይህንን ቪዲዮ እየሰራው ያለሁትና ታሪኳ በጣም አስገራሚ ነው። አንድ ደቡብ አፍሪካ ያለ ባለሀብት ያደረገላት ነገር ነው በጣም ዓለምን ሲያነጋግር የነበረው። ምንድነው ታሪኳ የሚለውን ከመጀመሪያ ጀምሮ ልንገራችሁ። ሰዎች ሴት ኢትዮጵያ ባለችበት ጊዜ አንድ ማስታወቂያ፣ የጋዜጣ ማስታወቂያ ታያለች። እዛ ማስታወቂያ ላይ አንድ ደቡብ አፍሪካ ያለ ባለሀብት ከኢትዮጵያ ሚስት እንደሚፈልግና ሴቶች እንዲያመለክቱ አፕላይ እንዲያደርጉ የሚል ማስታወቂያ አይታ አፕላይ ታደርጋለች። ስለሱ ራሷ የተናገረችውን ነገር አንዴ ላሰማችሁና እንመለስ። ሰው ፈልጋለሁ፣ ሚስቱ የምትሆነኝ ሰው ፈልጋለሁ ምናምን የሚል እዛ ላይ ያየች ለሷ ምን ይመስልሻል? ይሄ ሰውዬ ሚስት ፈልጋለሁ ምናምን እያለ ነው ነው ለአንተ ደግሞ መሄድ ይፈልጋል ወደ ውጭ ኢንተረስትድ ስለሆን what do you think ብላ ጠየቀች። ምን ላይ ነው የወጣው? ጋዜጣ ላይ አይታ ጋዜጣ ነው። የዛኔ ሌላ ምንም የለም፣ እንደ ኒውስ ፔፐር ነገር ነው። ያ የመጀመሪያ ኢትዮጵያ ውስጥ ሌላ እሱ ብቻ ነበር የዛኔ። የዛሬ like 22 years ago something like that፣ በጣም long time። so እንደዛ ያደረገ ሞባይል ቴሌፎን የለም። በጎረቤትኛው ነው የምትጠራው። ስትጠራ ስትፈልጋል ምናምን ነገር የለም። እንደሱ የዛኔ እንደሱ ነው የኔ ያደኩና ከዛ ኦኬ ብሎ የሷ አንድ ጉደኛው ነበረና እሱ እንግሊሽ ይችላል ይተማራል። ይሄ ሰው እንግዲህ ሚስት ሲፈልግ እዚህ የሚመጡ ከሆነ እኔ ራሴ አስተምራቸዋለሁ፣ ያለባቸውን ወጪ እኔ ከቨር አደርግላቸዋለሁ ምናምን በማለት ነው እንግዲህ ማስታወቂያውን ያወጣው። የሚገርማችሁ እኔ መጀመሪያ ላይ ስለ ሰውየው የነበረኝ አመለካከትና በኋላ ላይ ስለሱ ያለኝ አመለካከት ሰማይና ምድር እስኪሆን ድረስ ነው የተቀየረው። መጨረሻ ላይ ያደረገው ነገር በጣም ይገርማል። እንዴት ሰው በማስታወቂያ ሚስት ያገባል ብዬ መጀመሪያ ገርሞኝ ነበረ፣ ግን በኋላ ላይ ታሪኩን በደንብ ሲሰሙ የሰውየው ስብዕና በጣም ይገርማቸዋል። ለማንኛውም ያኔ በዚህ ማስታወቂያ ነበር ማለት ነው ሚስት ከኢትዮጵያ የጠራው እና ፎቶዋቸውን አታች አድርገው ነበረ ያመለከቱለት። ከዛ በኋላ እሷ ራሷ እንዴት እንደተመረጠች በድንገት ነው መጨረሻ ላይ አካባቢ ነው እሷን ያየው እና እንዴት እንደተመረጠች እንደዚህ ብላ ትናገራለች። እዚህ ሲደርስ የኔ ሲነግረኝ ሰውየው እዛ ጋር የመጨረሻ ነው የኔ የመጣው። ከኔ በፊት ወደ 20 ምናምን ሰው ቀድሞኛል። ተረኛ አይደለሁም። ከዛ አንቺ ቆይ መጀመሪያ ጋዜጣው እና እንግዲህ ፈጣሪ አንድ ነገር በህይወታቸው ይሁን ብሎ ካሰበ ምንም ማንም ሊያስቆመው እንደማይችል የምታውቁት መጨረሻ ላይ ነው አፕላይ ያደረገችው። ከዛ ግን የእሷ ነው የተመረጠው ማለት ነው። ነገር ግን በጣም አሳዛኝ የሆነ ነገር ከዛ በኋላ ነው የሚፈጠረው። ፕሮሰሱን ጀምራ ምናምን ሳውዝ አፍሪካ ትሄዳለች። ግን እዛ ባለችበት ጊዜ ወቅቱ ትንሽ የቅዝቃዜ ያለበት ወቅት ነበርና በጣም በተደጋጋሚ ያማታል እና ከዛ በኋላ ምንድን ነው የተፈጠረው የሚለውን ከራሷ አንደበት እንስማ እስቲ። የሄድኩት
2003 ኦገስት አካባቢ ነው እና ዊንተር እዚህ አካባቢ ጁን ጁላይ ምናምን በጣም ፍሪዚንግ ነው እዚህ እኔ አራይቭ ሳደርግ ልጀምር ፍሪዚንግ ወዘሩ ቼንጅ ያደረገ ነው ወደ ዊንተር እና ልክ አንድ ወር ከቆየ በኋላ የሆነ ፊሊንጌ በጣም ጥሩ አልነበር ሼክ ያለ ሆት ሆናለሁ አንዴ ቀስ ሙቀት ይሰማኛል በጣም ጥሩ ፊሊንግ አያሳየኝም ቦዲ እና አንድ ቀን ጠዋት ጠየቀኝ መጣና አይታችኋል በወጣትነቷ እንዴት ቆንጆ እንደነበረች በጣም ገርሞኛል እሺ እንቀጥል ቤድሩም ሃይ ወደ ወርክ ሊሄድ ነውና ባይ ባይ ይላል ሁሌ ከዛ what's wrong angel ምናምን ሲለው እኔ ደግሞ ኖ ሚስተር ኬኒ ፊሊንጌ ጥሩ አይደለም ዛሬ ቢያ ነገርኳት ለሰውየው ከዛ ወስዶ ምናምን አለና እንትና ዌዘር ሜቢ ያለ አይደለ ቼንጅ ያደረገው ቦዲ በስንት ጊዜው ነው ይሄ ስሜት የተሰማሽ? አንድ ወር አልፎ ትንሽ አንዱ ቀን ምናምን አካባቢ ጀመረኝ በቃ እንደሱ አይነት ኦኬ ሶ አሁን ምንድነው መሰላችሁ እሱ ከኢትዮጵያ ከሄዱ በኋላ ያለው ስምምነት እንዴት ነው ከኢትዮጵያ ከሄዱ በኋላ አንድ 2 ወር ያያቸዋል መጀመሪያ ማለት ነው ወደ ትዳር ወደ ግንኙነት ከመግባታቸው በፊት 2 ወር አካባቢ ቼክ ያደርጋቸዋል ከዛ በኋላ ነው የሚወስነው ካልሆነ ወደ ኢትዮጵያ ይመልሳቸዋል ወይ ደግሞ ወደ ትዳር ይቀጥላሉ ነው የነበረው ስምምነትና አንድ ወር አካባቢ ካለፈ በኋላ ነው ይሄ በጣም ከባድ የህመም ስሜት እየተሰማት የነበረው እንጂ ኦሬዲ ወደ ሪሌሽንሺፕ ውስጥ ወደ ግንኙነት ወደ ትዳር አልገቡም ነበር በሰዓቱ ሶ ይሄንን ተረድታችሁልኝ እንድታልፉ ስለፈለኩ ነው he told me ብዙ ታይም ስላሌለው ሰውዬ እንግሊሽ ፕራክቲስ እንትን ታደርገው በደንብ ቴሌቪዥን አዳምጪ ሙቪ ምናምን አያልከው ለሱ ያኔ ካንቺ ጋርስ የሁለታችሁ ግንኙነት ያ እና ያለን ማታ ሲመጣ ኩችን ላላላውች እና ቴሌቪዥን ያለን ሲሳ አለች ሜድ አለች እና ከሷ ጋር ቶክ አርጋለሁ ላይክ ሃሎ ምናምን አሉ አይደለ ፈርስት እንግሊሽ የምትማረው ሰላምታ ምናምኑ እሱ እናገራለሁ ከሴቷ ጋራ አይ ምናምን ከሱ ጋርስ በእነዚህ አንድ ወር ከምናምን ጊዜያቶች ውስጥ ግንኙነት የለም ኖ የራሱ ቤድሩም ነው የራሴ ቤድሩም ነው ገና ከ2 ወር ሲያልቆ ነው ምና ጋዜጠኛው ግንኙነት ብሎ የሚጠይቃት ምን እንደሆነ ገብታችኋል አይደለ እሷ ግን የምትመልሰው በቃ ስታወሩ ምን ታወራላችሁ ምናምን የሚለው ነገር ላይ ነው ፎከስ ያደረገችውና እሱ ሊጠይቃት የፈለገው ነገር በኋላ ላይ አፕን የሚያደርገው ነገር ሰምቶ ስለነበረ በዛ ጊዜ ውስጥ ግንኙነት ያደርጋችሁ ነበር ወይ የሚለው ነገር ለመጠየቅ ነው የፈለገው ግን እሷ በሌላ መንገድ ተረድታው ነበር ግን መጨረሻ ላይ አንደርስታንድ አድርገዋለች ያው የቋንቋ ችግርም ስላለ ነው ከዛ በኋላ ግን የተናገረችው ነገር ሰምታችኋል አንድ ላይ ግንኙነት አይፈጽሙም ነበር ጀስት የተለያየ ቦታ ነበር የሚተኙት ማለት ነው በሄደችበት ጊዜ እንቀጥልሽ ጌዘር በጣም ፕሮሚሱ ያከብራል ኦልራይት እሺ ከዛ በኋላ እንግዲህ የአየሩ ለውጥ ሊሆን ይችላል ታመምኳልሽ ያ ከዛ ፊሊንግ ስነግሮ በቃ እንጀር ታዲያ ለምን ክሊኒክ ሂጂና ቸክ አድርጊ ምንም ችግር የለም ምናምን አለ እሱ ብዙ ስለነበረ ከሰው ጋር ነው ያላከኝ ክሊኒክ ኦልሶ እንትኑ እንግሊሽ የማለ እጥረት አለኝና ሄድ ልጅቷ ያመማላት ነው ፊሊንግ አንተ ሲንተሲ ብሎ ለዶክተሩ ቶክ አደረገልኝ ከዛ ዶክተሩ ደግሞ ኦኬ ብላድ ቴስት እናድርግ እና ጀነራል ቼክአፕ እናድርጋ አለው ሰውዬ ዶክተር ያው ይጠይቃሉ እዛ ጋር ፈቃደኛ ነሽ ምናምን የሚለው አግሪ አደረኩ ኦኬ ብያለሁ ሶ ኦኬ ተባለና ደሙ ቀዳደች ከኔ ደሙ ቀዳዱና ሄዱ በቃ ሪዛልቱን ልካለን ምን ችግር የለም ብሎ የሆነ ፔንኪለር ምናምን ለግዘው ሰጡና ወደ ቤቱ ተመለሽ ወደ ቤት ያ ከዛ አንድ 3 ቀን ምናምን አልፎ 4 ቀን አልፎ ሰዎቹ ኮል አረጉ ዶክተር ሚስተር ኬኒ ጋር ኮል አረጉ ከዛ እንትኑ ደርሷል የሷ የኔ ሪዛልት እና መምጣት አለባቸው አይገርምም ግን የዛሬ 22 ዓመት 23 ዓመት አካባቢ አሁን ኤችአይቪ ምርመራ የሚባለው ለምሳሌ በ30 ደቂቃ ውስጥ ምናምን የምታደርጉት ነገር ነው ያው የአንቲቦዲ የሚባለው አለ እሱ ከሆነ ማለት ነው ኤኒዌይ
ያኔ ግን በሳምንት ምናምን ቀጠሮ ተሰጥቷቸው ያንንም ደቡብ አፍሪካ የመሰለች ሀገር ላይ ማለት ነው። ለማንኛውም ሲመለሱ በጣም ጨቅጭቋቸው ድጋሚ ግዴታ መምጣት አለባቸው ብለው ጨቀጨቋቸው ማለት ነው። የተፈጠረውን ነገር ስላዩ እና ታሪካቸውንም ያውቃሉ ብዬ አስባለሁ። ለራሱ ለዋናው ለግለሰቡ ለሚስተር ኬኒ ለሚባለው እሷን ከኢትዮጵያ ወደ ወሰዳት ሰውዬ ደውለው ነው ማለት ነው የጠሯቸው። እሺ ኦኬ ችግር አይደለም ባለችና እሱ መጣናችሁና ወሰደችው ለኔ። ከዛ ኤደን እዛ ሆስፒታል ሄድን ክሊኒክ ነው። ከዛ ልክ ስንገባ ዶክተር ኩቻሉ ምናምን እሱ ሶያም ኩቻሉ ሚስተር ኬኒ ኩቻሉ ሁሉ ኩቻሉ። ከዛ ሶሪ ምናምን ይላል ሰውየው እየደጋገመ። እሱ ደግሞ what's wrong ምናምን ፕሮብለም ምናምን አሉ። ጥሩ ሙድ እንዳልሆነ ገባኝ ነው አትሞስፌሩ ይነግርሃል። I'm so sorry ምናምን ያለ she's too young ምናምን ይለዋል ለሰውየው ማለት ነው። ከዛ ምንድነው ቶክ ምናምን ሲለው አይ ሪዛልቷ የመጣው እሷ እንትነች ፖዚቲቭ ሆና ነው የመጣችው እና ሪዛልቱ እንደሱ ነው አለ። ከዛ ምን ሲለው ነው እሷ HIV ፖዚቲቭ ነች ብሎ ለሰውየው ነገር። ለዛ ነው ሲምፕተሙ እንደዚህ የሚያሳየው ምናምን ማለት ነው። ያ በጣም የሚገርም ነገር ነው። እንግዲህ አስቡት እሱ ከኢትዮጵያ ሚስት ፈልጎ ማስታወቂያ አውጥቶ ምናምን ነው የወሰዳት እና በዚህ ሰዓት ምን ያክል የክህደት ስሜት ሊሰማው እንደሚችል እሷ እንደዛ ይዟት ሄዶ ቃል ገብቶላት ስንት ነገር አድርጎላት ግን እሷ እየሸወደችው እንደሆነ ነው የሚሰማው በዚህ ሰዓት። ምክንያቱም ማንም ሰው HIV ፖዚቲቭ ሆነው በዛ ጊዜ ደግሞ በጣም ምርመራ የበዛበት ጊዜ ሰው በጣም የተደናገጠበት ጊዜ ነበርና በዛ ጊዜ የኤችአይቪ ነገር ታውቃላችሁ 2003 አካባቢ ማለት 1995 ማለት ነው። በጊዜው በጣም ኤችአይቪ ተመርመሩ ምናምን የሚባልበት ጊዜ ነበርና ያኔ በጣም ከባድ ጉዳይ ነበር። በጣም ሲሪየስ ጉዳይ፣ አሁንም ሲሪየስ ጉዳይ መሆን አለበት፣ ግን ያው በጣም ሲሪየስ ጉዳይ ነበር። በጊዜው በጣም ብዙ ሰው ይነጋገርበት ነበርና ያኔ እንግዲህ ሆን ብላ ነው ያደረገችው የሚል ስሜት እንደሚሰማው ግልጽ ነው። ግን ከዛ በኋላ እሱ ያደረገው ነገር ነው በጣም የሚያስገርመው ነገር። ግን እንደሚታወቀው እንግዲህ አንድ ሰው ከአንድ ሀገር ወደ ሌላ ሀገር ሲሄድ ሙሉ የጤና ምርመራ እንደሚያደርግ ግልጽ ነውና በጊዜው አልተመረመርሽም ወይ ኢትዮጵያ ባለሽበት ጊዜ አልተመረመርሽም ወይ ተብላ ተጠይቃ የመለሰችው አንዴ ስሙ አድርጋለሁ። እሱ ነው በጣም የሚገርም የየሎ ፊቨር ነው ምናምን የሚባል የሚወጉት አለ አይደል? አባቴ አሁን በህይወት የለም፣ አላየሁትም። አባቴ ለመጨረሻ ጊዜ ያየሁት የዛሬ 20 ምናምን ዓመት ነው። የዛኔ እሱ ነው አብሮኝ ሄዶ አባቴና ፕሮሰስ የጨረስ ነው እና የዛኔ ሁሉ ነገር ቼክ አድርገህ ነው የምትወጣው ከሀገር ከኢትዮጵያና ኤቭሪቲንግ እና ምንም ያሳየው ነገር የለም። ሁሉ ነገር ፋይን ምናምን ተብሎ ነው ቪዛ ይሰጡ ለኔ እና I have no idea። እዚህ ጋር ደግሞ እውነታው ደግሞ እኔ ጓደኛ እንደነበረኝ አንድ አውቃለሁ። አሁን የለም እዛ ኢትዮጵያ ውስጥ አንድ ጓደኛ ነበረኝ አብረን የተወሰነ ጊዜ አብረን የቆየን። ምንድነው መሰላችሁ ስቶሪው? ይሄ የፍቅር ጓደኛ ነበራት። እህቷ ማለትም ያንን የትዳር ማስታወቂያ ያሳየቻት እህቷ ምን ትላት ነበረ? ያ ፍቅረኛሽ እኔ ሌላ ሴቶችን ይዞ የተለያዩ አልጋ ቤቶች ሲገባ አይቼዋለሁ፣ ሆቴል ሲገባ አይቼዋለሁ ብላ በተደጋጋሚ ተነግራታለች። በዛ ነገር እሷም ለሱ ያላት እምነት ምናምን እየቀነሰ ይመጣል ምናምን። በዛ በጣም ጋፕ ተፈጥሮ በነበረበት ጊዜ ነው ይሄ የትዳር ማስታወቂያ ወደ ደቡብ አፍሪካ መሄድ የመጣው ማለት ነው። ስለዚህ እሷ ክሌም ያደረገች ያለችው በጊዜው ኤችአይቪ ኤድስ ያዘኝ ከሱ ነው የሚል ነገር ነው ማለት ነው የተናገረች ያለችው። ኤኒዌይ ከዛ በኋላ እሷ ራሷን ለማጥፋት ነበር ኢሚዲየትሊ ያሰበችው። አስቡት እንግዲህ ይሄ ለቤተሰብም ለኢትዮጵያም ድጋሚ ወደ ኢትዮጵያ መጣም በጣም ውርደት ነው ለሷ በጊዜው በነበረው አስተሳሰብ ማለት ነው። ኤኒዌይ ራሷን ለማጥፋት ነበር በጊዜው እያሰበች የነበረችውና እሱም በጣም ደንግጦ እንዴት ትሸውጂኛለሽ፣ እንዴት እንደዚህ ታደርጊኛለሽ የሚል አይነት ነገር ውስጥ ገብቶ ነበረ። ወዲያውኑ ወደ ኢትዮጵያ ትመለሻለሽ፣ እቃሽን ፓክ አድርጊ። እንደውም ይገርመኛል እኔ ደቡብ አፍሪካ እንኳን ያኔ ከ20 ዓመት በፊት ይቅርና አሁን ድረስ ኢትዮጵያውያን ተቸግረው ነው የሚኖሩትና ያኔ አለመግደሉ የሆነ ነገር አለማድረጉ እሷን ላይ ጉዳት አለማድረሱ ራሱ በጣም የሚገርም ነገር ነው። ለማንኛውም እሱ እንደዚህ ብሏት ነበረ። ግን ከዛ በኋላ ራሷን ለማጥፋት ራሷን በቃ ቶታሊ ለማጥፋት ነበር በጊዜው ስታስብ የነበረው። እኔ ያሰብኩን ራሴ ላጠፋ ነው ያሰብኩ ነበር። ለሷ ግን አልነገርኩኝም ነበር ለሰውዬ እና በቃ እና have changed my mind አለችኝ ማለት አልከው ማለት ነው። ለሱ ምንድነው ምናምን እኔ አለው ፕሬ አደረኩ መጀመሪያ
በጣም ብዙ ፕሬይ አድርጌያለሁ ላንተ ኤንጅል አንተ ስለማታየው ነው እንጂ በጣም ቶክ አድርጌያለሁ ከእግዚአብሔር ጋር። እግዚአብሔርዬ ወደ እኔ ህይወት ውስጥ ሳመጣሽ ለሆነ ምክንያት ነው። አሁን አንቺ ወደ ኢትዮጵያ ብሸኝሽ ሜቢ እዛ ሀገር ትሪትመንት ሜዲኬሽን ምናምን ላኖር ይችላል እና አፊል ባድ አደረኩኝ። ልትሞች ሁሉ ትችላለሽ ወይ ህይወትሽን እንድታረግ ትችላለሽ እና እኔ ፋይን ነኝ። እኔ በጣም ትሩ ሰው ነኝ። እግዚአብሔርን በጣም እፈራለሁ። እግዚአብሔርን በጣም አከብራለሁ። እኔና አንተ አንድ ቀን ሆፕ ማደርገው አንድ ቀን እግዚአብሔርን ኮምፕሊትሊ ሂል እንደማደርግ አውቄ እሱን አስቀምጥና እኔ እረዳሳለሁ ሜዲኬሽንስንም እንድትጀምሪ በእኔ ስለሆነሽ ሜዲኬሽን እንድትጀምሪ ቶክ አደርጋለሁ ከዶክተሮ ሶዬ ጋራ። በቃ እኔ አይ ፕሮሚስ ዩ እኔ ላይፍሽን ምዝራብል እንደሆነና እንድትሞች አልፈቅድም። አስቡት እንግዲህ አሁን እንደዚህ አይነት ሰው ከየት ይገኛል በዚህ ዘመን? ዝም ብሎ በትንሽ ነገር በትንሽ በቃ አለመግባባት ስንት ነገር በሚፈጠርበት ጊዜ ባልጠበቀው ሁኔታ ይሄን ያክል አስደንጋጭ ዜና ሲሰማ ራሱ እሱ ትሪት ያደረገበት መንገድ በጣም የሚገርም ነው። እንግዲህ አስቡት እና እኔ አንቺን ከቤተሰቦችሽ ኃላፊነት ወስጄ ነው ያመጣሁሽ እና እግዚአብሔር እኔና አንቺን ሲያገናኘን ያለ ምክንያት አይደለም። ስለዚህ እኔ ሙሉ ሕክምናሽን እኔ ከቨር አደርጋለሁ። እዚህ ሆነሽ ትታከሚያለሽ። አንድ ቀን ምናልባት እግዚአብሔር ካለ 100% ከዚህ በሽታም ልትድኝ ትቻለሽ የሚል እምነት ይዞ ይሄን ሁሉ መስዋዕትነት ከፈለላት ባይዘወይ ምን ያክል ነገር እንዳጣ በዚህ ምክንያት ምን ያክል እንደተጎዳ ራሷ ስትናገር አንዲ ስሙልኝ። አንዳንዴ እንደውም በጣም ካመመኝና ማሄድ ካጋተኝ እሱ ሄዶ ፒክ ያደርግልኛል እና በጣም ነው የሚወዱት፣ በጣም ነው የሚያከብሩት እዚህም ያሉ ዶክተሮች። እሱስ ከዛ በኋላ አገባ ወይስ በቃ ተወቀረ? ጥሩ ጥያቄ። አላገባም፣ ምንም አላገባም። በቃ ስራው ነው። በጣም የሚያሳዝንህ ውጤ በጣም ብዙ የነበረ ሰው ነው። በጣም ብዙ ከምልህ በላይ ሰክሰስፉል የሆነ ሰው ነው። በጣም እኔ ልቤን እና እዚህም ልመጣ የገፋኝ ነገር ምንድነው ልቤን የሚሰብረው ለእኔ ማለት ነው ኤቭሪቲንግ ነው ሉዝ ያደረገው። በቃ ሎስት ያደረገው ቤቶቹ፣ በጣም ብዙ መኪናዎች፣ በጣም ብዙ ቤቶች፣ በጣም ብዙ ገንዘቦች ለእኔ ሜዲሲን ማለት ነው እንዳለ ነው በቃ የጨረሰው ዜሮ እስከሚሆን ድረስ። አታምነኝም። በጣም እዚህ ያሉ ሰዎች ያጋሉ እንዴት ለእኔ በቃ ፕራይስ እንደከፈለ። ኧረ በስመ አብ! በጣም የሚገርም ነገር እንግዲህ እየሰማሁ ያለሁት እኔ እንደዚህ አይነት ነገር በህይወቴ ሰምቼም አጋጥሞኝም አያውቅም። እና እናንተ እንደዚህ አይነት ታሪክ ሰምታችሁ ታውቃላችሁ? በጣም ይህ ሁሉ መስዋዕትነት የተከፈላት እንግዲህ እዚህ እድለኛ ሰው ኢትዮጵያዊት መሆኗ በጣም ደስ የሚል ነገር ነው። እና እኔ እንደውም እንደ ሀገር ይሄ ሰው እንደ ኢትዮጵያ መንግስት የኢትዮጵያ ህዝብ ይሄን ሰው ሊሸልመው ይገባል ብዬ አስባለሁ። የምሬ ነው። ማን ነው በዚህ ዘመን ይህን ያክል ትልቅ ውለታ ሊውል የሚችለው? በጣም የሚገርም ነው። ለማንኛውም ለሱ እንግዲህ የምስጋና መልእክት ለማቅረብ ነው እዚህ የተገኘሁት በእናንተ ፊት፣ በዓለም ፊት ያደረገልኝ ነገር በጣም ትልቅ ስለሆነ ላመሰግነው ነው የመጣሁት ብላ ለሱ መልእክት ስታስተላልፍ እንባ እየተናነቃት እንደዚህ ብላ ለሱ መልእክቷን አስተላልፋለች። Mr. King, I don't know what to say. Thank you so much. I know you have tried. You have tried to help me, I know. And thank you so much for everything what you do for me. And I love you and I appreciate that all I can say. አይዞሽ። እውነት ይሄ ሰው በቃ ማለት እኔ የምሬን እኮ ነው። ይሄን እንደ ኢትዮጵያ ህዝብ ይሄን ሰው መሸለም አለብን። ይሄ ሰው ሐውልት ይቁምለት ነው የምለው እኔ። ይሄን ያክል ህይወቱን መስዋዕትነት እስኪያደርግ ድረስ ይሄን ያክል መስዋዕትነት እንዲከፍል ያደረገው ይሄ የሚገርም ሰብአዊነት ያለው ሰው እንግዲህ እኔ መሸለም አለበት ብዬ ነው የማስበው። እናንተ ምን ትላላችሁ? እስቲ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣዩ ጉዳይ ስንገባ እንግዲህ ሰሞኑን የኢቢኤስ ቴሌቪዥን ቤተሰብ ጨዋታን ማን ነው ከዚህ በኋላ ይዞ መቀጠል ያለበት የሚለው ትልቅ ጥያቄ ሆኗል። ኢቢኤስም ይህን ነገር ህዝቡ እንዲወስን አስተላልፎ ሰጥቷል ማለት ነው። እናንተ ምን ታስባላችሁ የሚለውን ኮሜንት እያደረግኩኝ እስካሁን ድረስ እንደ ምርጫ የቀረቡ ሰዎችን እነግራችኋለሁ። አንዱ እንግዲህ ኮሜዲያን ያሲኖ ነው። ጥያቄው ለኢትዮጵያ ህዝብ ነው።
የቤተሰብ ጨዋታን ማን እንዲያጫውት ትፈልጋለህ? ኮሜዲያን ያሲኖ አንደኛው መልስ። እዚህ ቲክቶክ ላይ ከቀልድም በዘለለ እየሞከርኩ ነው ብሎ ለብዙዎች ተስፋ የሆነ ኮሜዲያን ያሲኖ እየሞከርኩ ነው፣ ውለታው አለበት፣ እሱን እንምረጠው ለማለት ነው። ይመቻች። ኮሜዲያን ያሲኖ እንዲመረጥ ሀሳብ ቀርቧል። እሱም ደግሞ ኢቢኤስ ፖስት ያደረገውን ማን ይሁን የሚለውን ነገር ራሱ ቲክቶኩ ላይ ሪፖስት አድርጎታል። ምናልባት ፍላጎት አለው ማለት ነው እዚህ ነገር ላይ። ስለዚህ እናንተ ምን ትላላችሁ በዚህ ጉዳይ? ቀጥሎ ደግሞ እንደ ሀሳብ የቀረበው ኮሜዲያን ምናለ ያረጋል ነው። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ሆስት ምረጡ ተብሎ እያየው ነበረ፣ እየተመረጠው የተለያዩ ሆስቶች በጣም አሪፍ ነው። እንደኔ ግን ለቦታው በጣም የሚሆን ሰው የምር ሲሪየስሊ ውሰዱት። ይሄን ልጅ ለቦታው የሚሆን ሰው በቃ ስክክ የሚል ሰው ማን እንደሆነ ታውቃላችሁ? ማየት ፈልጋለሁ። ምናለ ያረጋል አሁን ካሉ ኮሜዲያኖች የሚያስቅ ልጅ ነው። በቃ የሚያስቅ ልጅ ነው። አሁን ካሉ ኮሜዲያኖች አንደኛ ነው። በቃ ለኔ አንደኛ ነው። በቃ ምናለ እና የቤተሰብ ጨዋታ ላይ ሆስት ሆኖ ላየው የምፈልገው አይነት ልጅ ነው። ስፔሻሊ ክሬቲቭ ፍሪደሙን ከሰጡት እንደፈለገ እንዲያወራ ከፈቀዱለት አንደኛ ጀለስ ማለት ምናለ ያረጋል ነው። ኮሜዲያን ምናለ ያረጋልን የማታውቁ ሰዎች ካላችሁ ምናልባት የማታውቁት ሰዎች ካላችሁ በተለያዩ ስታንዳፕ ኮሜዲዎች እና የዜና ፈኒ ዜናዎችን በማቅረብ ይታወቃል። ከሱ ቀልዶች ውስጥ የተወሰኑትን ላሳያችሁ። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ? እንደዚህ አይነት በጣም ኤክስፔክት ማታደርጓቸው አይነት ዜናዎች ይሰራል። ስታንዳፕ ኮሜዲውም ላይ በደንብ የሚሳተፍ ሰው ነው። መንገድ ላይ የአይጥ መርዝ የሚሸጡ ሰዎች በስፒከር የሚከፍቱት ማስታወቂያ ብዙም አይስብም። እኔ ያሰለቻል። እንዴት እንደማይሰለቻቸው ይገርመኛል። ማለት ዘመናዊ ነው መድኃኒቱ፣ ማስታወቂያችን ኋላ ቀር ነው ማለት። ለዘመናዊ መድኃኒት ዘመናዊ ማስታወቂያ ነው መሆን ያለበት። እኔ በግሌ ልጅ ሚካኤል የዘራ መድኃኒትን ቢያስተዋውቅ ደስ ይለኛል። ጥሩ የሚሆን ይመስለኛል። ማለት ታዋቂ ነው፣ ዝነኛ ነው። እሱ ቢሸጠው በእርግጠኝነት ብዙ ሰው ሊገዛ ይችላል ከቴዲዮ በቀር። ሄይ ያራዳ ይጦች ዘራ ያ ግርምርቱ ይሄ ዘራ ይትገዳይ በዝሬራ መጣቻ ይቲት ልስታት ወይ መድኃኒት እልም ነው ጭጭ ነው ኮርኒስ ላይ መሬት ላይ ደቅ ነው። ከዛ ይጧ መታ ላፍ ነው። ሳልጨርሰው ኮርኒስ ላይ መሬት ላይ ደቅ ነው። ከዛ ይጧ መታ ላፍ ነው። ከዛ ስትሞትልህ ያዝ ነው። ከዛ ለቴዲዮ ላክ ነው። ግን ብዙ ጊዜ የአይጥ መርዝ አይጦች ይገላል ብለህ ስጠብቅ አይገላቸውም፣ ጭራሽ ያሰክራቸዋል። እና አይጧ ራሱ ሰክራት መጣች እየዘፈነች ጉብላ መላ ያመለች መርዝ ሲያበላኝ መርዝ ሲያጠጣኝ ብቻ ምን እንዳበላኝ እኔ ምን አውቃለሁ። ገና እንደበላው ሆዴት። አመሰግናለሁ በጣም ምናለ ያረጋል። በጣም ፈኒ ነው፣ ግን ፖለቲካውን እንዴት ያርገው እሱ ነው ጥያቄው። ክሬቲቭ በፍሪደም ከተሰጠው ብሏል ቤኪ። ልክ እንደዛው እሱም የቲቪን ስታንዳርድ ጠብቆ የሚሰራ ከሆነ ምናልባት አሪፍ ይመስለኛል። ትንሽ ለየት ያለም ነገር ይመስለኛል። ሌላኛው ባለፈው እንግዲህ ቪዲዮ እንደሰራሁት የአርቲስት ነፃነት ወርቅነህ ጓደኛ ወንድሙ የሆነው እንግዲህ አስናቀ ነው። እሱም ለቦታው ይመጥናል ብለው ሰዎች ሀሳብ አቅርበው በሱ ጉዳይ ቪዲዮ ሰርቼ ነበር። ሌሎቹ ደግሞ ሰሞኑን እየቀረቡ ያሉት አርቲስት ሸዋፈራው ደሳለኝም ከዚህ በፊት ከነበረው ልምድ አንጻር አሁን ላይ ለዚህ ፕሮግራም ይመጥናል በሚል ሀሳብ እየቀረበ ነው። ኢቢኤስ ቴሌቪዥን በቅርቡ በሞት በተለየ ወንድማችን በአርቲስት ነፃነት ወርቅነህ ይቀርብ የነበረውን የቤተሰብ ጨዋታ ፕሮግራም በተመለከተ ለማስቀጠል ተክቶ ማን ያጋፍር ሲሉ ጠይቀዋል። ጠቁሙ ተብሏል። በመሆኑም ካለው የህዝብ ተወዳጅነት የዘርፉ ብቃትና ችሎታ አንጻር አርቲስት ሸዋፈራው ደሳለኝ አጋፋሪ ሆኖ ቢያስቀጥል የተሻለ ነው የሚል እምነት አለን። እናንተ ምን ትላላችሁ የሚል ሀሳብ ቀርቧል። ሌላኛው ደግሞ እንዳልክ ዘነበ በቅርቡ በሞት በተለየ በአርቲስት ነፃነት ወርቅነህ ቦታ የቤተሰብ ጨዋታ ፕሮግራምን የሚያጋፍረው እንዳልክ ይሁን የምትሉ የሚልም ሀሳብ እየቀረበ ነው።
በጣም ብዙ አይነት ሐሳቦች እየቀረቡ ነው። አንዳንዶቹ ህዝቡ በጣም ይሄ ልክ አይደለም ብለው እየተቃወመ ነው። አንዳንዶቹ ደግሞ አዎ ይሻላል ብሎ የደገፈ ነው። አንዳንዱ ደግሞ አይ ከዚህ ሰው ይሄኛው ይሻላል የሚል ሐሳብ እያቀረበ ነው። የእናንተ ሐሳብ በዚህ ጉዳይ ምንድነው? እስቲ ማን ይቀጥል ትላላችሁ? ኮሜዲያን ደረጀ ባይዘው ወይ ሰይፉ ላይ ቀርቦ ስለ ነፃነት ወርቅነህ ፕሮግራም ስለ ቤተሰብ ጨዋታ ቀጣይ አዘጋጅ ተጠይቆ የመለሰውን አንዴ ሰምተን እንመለስ። ይሄን የመሰለ ስርዓት ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷልና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነ ክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብም። በአእምሮዬ ውስጥም የለም። ነፃነት አስቀምጥ ሶ እንግዲህ ኮሜዲያን ደረጀ ተሰቅሎ ይቅር ብሏል። ሌላው ሐሳብ ደግሞ የቤተሰብ ጨዋታ የሚለው ስሙ ተቀይረው የነፃነት ጨዋታ ይሁን ያሉ ነው ሰዎች። ከዛ በኋላ ሌላ ሰው ቢያቀርበውም ችግር የለውም፣ ግን ስሙ የቤተሰብ ጨዋታ የሚለው ቀርቶ የነፃነት ጨዋታ ይሁን የሚል ሐሳብም እያቀረቡ ነው። እናንተ በዚህ ጉዳይ ያላችሁ ሐሳብ ምንድን ነው? ሌላኛው ጉዳያችን እንግዲህ ሰሞኑን ቲክታክ ላይ በጣም አሳሳቢ የሆነው ጉዳይ የተለያዩ ቲክታክ አካውንቶች ባን እየተደረጉ ነው፣ እየተዘጉ ነው፣ ሪፖርት እየተደረጉ ምናምን እየተዘጉ ነው። ይሄም አንዳንድ ሰዎች በእድሜያቸው ትልቅ የሆኑ ሰዎች ቢያንስ 50 ዓመት የሚሆናቸው ሰዎች የታዳጊ ወጣቶችን ህይወት እንደ ቁማር ወዲህ ወዲያ እያገላበጡ እንደሆነ እያየው ነው። ያው ወጣት ስትሆኑ ታዳጊ ስትሆኑ ቲክታክ ላይ ያላችሁ ልጆች ስትሆኑ ጥል፣ እርስ በርስ ግጭት አይጠፋም። ነገር ግን በዚህ ጉዳይ እየመጡ እጃቸውን እያስገቡ ያሉ ከዚህ በፊት ፖለቲካ ምን አልሆን ያላቸው ሰዎችን አሁን እዛ ጋር መጥቶ የታዳጊዎችን ህይወት ወዲህ ወዲያ ለማድረግ ሲሞክሩ እያየው በጣም እየሳኩኝ ነበረ። አሁን ደግሞ በዚህ መጣችሁ ወይ ብዬ ይገርሞኛል። እናንተ ይህን ነገር ታዝባችሁ ከሆነ አላውቅም፣ ግን አንዳንዱን የመደገፍ ይመስላል ሐሳባቸው። እኔ ከእናንተ ጎን ነኝ፣ ከአንቺ ጎን ነኝ፣ ከአንተ ጎን ነኝ ይላሉ። አንዱን ደግሞ መጥተው ይቃወማሉ ምናምን። ከዛ ጥሩ ሰው ለመምሰል ብዙ ሰው ወደሚደግፋት ቲክቶከር ያደላሉ ምናምን። እንደዚህ አይነት ድራማ እያየሁ ነው። እና እናንተ እንኳን እነዚህን ቲክቶከሮች ህይወት ማስተካከል ይቅርና ሙሉ የኢትዮጵያ ህዝብ በሙሉ ተገልብጦ በአንድ ቀን ሁሉም ቢያልቅና ገንዘብ ብታገኙ ትመርጣላችሁ። ይህንን ከዚህም በፊት አሳይታችሁናል። ስለዚህ እነዚህን ታዳጊ ቲክታክ ላይ ያሉ ልጆች እናንተ እንደፈለጉ እንዲጣሉ እንድትተዋቸው ነው እኔ ጥሪ ማቀርበው። የኢትዮጵያ ህዝብ ባካችሁ አትሸወዱ። ከዚህ በፊት በሃይማኖት በፖለቲካ በምን መተው ብዙ ነገር ሞክረዋል እሳካ ሲላቸው አሁን እነዚህን ታዳጊዎች ህይወት እንደ ቁማር ይዞ መጥቶ ከዛ ነገር ላይቭ ላይ ቁጭ ብሎ ስለነሱ ማውራት ምናምን ብዙ ነገር ለማድረግ እየሞከሩና ይሄ ፌር አይደለም። ስለዚህ እኔ በጭራሽ እነዚህ ሰዎች ሰፖርት እንድታደርጉ እንድትተባበሩ ፕሮግራማቸውን እንድታዩ በጭራሽ አልመክርም። እና እነሱ ከሌሉ ራሳቸው ቲክቶከሮቹ እርስ በርስ ተጋጭተው የሆነ ሰዓት ላይ ሲሰለቻቸው ይታረቃሉ ወይም በራሳቸው መንገድ ይቀጥላሉ። ስለዚህ ይሄ ሐሳቡ ነው ማለት ፈልገው። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።